ነው የግድሩት ምን አባሽ ተከፈለ ማስተገበ አንቺ አሽተው ስጦታ ከክቶን አይደለም አንተ ጥየቆ ስጦታሽ እንደ ሰው ለምንሽ ብዬ ነው ምን አፋፊና አስከራ ተመረመረ ናና አስመርመር አስመረመረው አስፈላጊ ከሆነ አስመረመረዋለሁ እንዴ ለምን ያስፈልጋል እኮ ለምን ያስፈልጋል ተብሎ መጠየቅ ይሻላል ወይስ ልትመረመረን ነው የመጣ ብሎ መጠየቅ ነው የሚያዋጣው አባባ እናንተን አያመናችሁ አትሊስት አንተ አሁን የልጅ ልጅ ነህ አይደለ አባቴ እሳቸው ልጅ ነው ስለዚህ አባቴ እንኳን እንዴት አያምነው ለአባቴ እንኳን እንዴት እሺ ብሎ አልሰጠው አባታችሁ ነው የበደላችሁ እቴ እስኪ እውነቴን እውነት ተጸጽቻለሁ ከምል በላይ እሺ ፖርቱዬ በቃ ይቅርታ አደረግሽልኝ ካከረኛል አዳምጥ እስኪ አንዴ ግቢ አንቺ ለምን ለኔ ሳያታ ሂጂ ግቢ ሻውን በቃ ሂጂ ግቢ ያልኩሽ ነው አንቺ አባባን እንደዛ አድርገሽ እንደዚህ ነው መሰሪ ስራ መስራት እውነት ግን አሁን አንድ ያስደስትሻል እኛ ሁሉ ነገር ጠይነሽ ብንሄድ ደስተኛ ትሆኛለሽ እንደዚህ መድኃኒት ሰጥተው ነው እንደዚህ ለሷ ውርስ ሊሆን ይችላል እንጂ እኛም ቤተሰቦችን ትቶ እንዴት ለሷ ሰራተኛ ሆና እንዴት ውርስ ያወርሳታል ነው ሲሉ የነበር ነካ ደንገጥ በቃ አንድ እንደቀደሙ በቃ መሽቁቁኝ ቀበሩኝ ሁሉ ጊዜ ሰዎችን በቀጥታ ሲመጡብሽ ወደ ጎን ብለሽ አስቢ ነጭ ከሆነ ጥቁር ኖር ይችላል ብለሽ አስቢ እንግዲህ አንተ እኔ ምንም ባረገ ይጠመም ከዚህ በላይ ምን ላድርግ እስኪ ምን አድርገሻል እሷንም ወጥቼ ልግደላት እሷን ታያት ምን አድርገሻል አንቺ እሷ እኮ አንዳንዴ ተስንላት ነው እንጂ ጥሩ ነች ይኸውልሽ ፖርቴ እኛ ቤተሰብ እህትሽ ነች ወንድም አብሮ መውዳት መጠጣት ደግሞ በጣም ትልቅ እምልሽ ስለዚህ በቃ ባልኩሽ መንገድ እመኝ አሁን ደግሞ የዘበረውን ነገር አለ ቃሌ ነው በጭራሽ በእርግጠኝነት አንቺ ምንም ነገር ገብቶሻል አንደኛ ደግሞ ንገሪያት እስኪ አንቺ ምን ያህል እንደምትወጃት እያተናደድን ስለሆነ ነው እንጂ እንደዛ ያለውን ነገር ታውቂያለሽ ብዙ አመት ነው አብረን የኖርነው ነጋሽ መክስታችንም ላንቺ ያላቸው ፍቅር በጣም ታውቂያለሽ አንቺ ግን አንድ ነገር ንገርሽና ደግሞ ቡርትዬ ግን ሲሪየስ አሁን እውነት እንደዚህ ሆነ አልሆነ ምናምን መባባሉ ሳይሆን አሁን እቴቴም ጋሼም ሲመጡ እውነት እናውራ ከተባለ አሁን ወንድ ልጅ ሴት ነች እሷ የሴት ነገር ቀርቶ ከልብስ ጨምሮ የሴት ነገሮች በጠቅላላ ለእሱ የመጣው ለሚመጣው ለአንቺ ቀርቶ ያለ ውሸት እውነት ነው ያክል መልካም ሰዎች እንደሆኑ ታውቂያለሽ ምን ያክል መልካም ሰዎች እንደሆኑ ታውቂያለሽ ነገሩን ነው የምልሽ እንደዚህ አብረን ኖረን ጥረን ግረን ዛሬ በገንዘብ ሰዎች ቢሰማ ምን ይላል ያንቺስ አባት እንደው ቢሰማ አይዋ ምን ይላሉ እውነት ያምንሻል አሁን እንደዛ ሌላም ነገር ነው የሚያስቡት ያን ብቻ ለምን በሽታ ትጨምሪባቸዋለሽ በሽታ መጣን ነው ቆይ ቡርቴ ምን እየተወራ እስኪ ለምን በሽታ ትጨምሪባቸዋለሽ እንደ እህት የምትፈልጊውን ነገር እኛ የፈለግሽውን ነገር እናደርግልሻለን ምን ጎደለብሽ የምትፈልጊውን አሁን መስራት የምትፈልጊውን ነገር ንገሪ እኛ እንከፍትልሻለን የራስሽን ሱቅ ከፍተሽ መስራት ትችያለሽ ይሄ ቤተሰብም በእኛ ምክንያት ከሚጣላ እንደው ጋሼ እንኳን ያሳዝንሽም እንደው ስልክ እንኳን ሲደውል አንቺን ሲያወራ ዘግቶ ያውቃል እያወቅሽ ያውላ ነገር ገደል መክተት እንደው ጥሩ ነው ለአንቺስ ግፍ አይሆንብሽም የሚገርምሽ ቆይ ቡርቴ ምን አሰብኩ መሰለሽ ቆይ አንቺ ቡርቴ ዘመን ማውጣሽ ነው ያሰብኩትን ልንገራት ላይ ምን አሰብኩላ መሰለሽ ዝም ብሎ ቤት አይደለም ወደ ቦሌ ሲኤምሲ ምናምን ላይ አሁን አዲስ አበባ እንደምትለው ሱቅ ቅርና እዛ ህንጻ ላይ አንዱ ላይ ትልቅ ሱቅ ተከራይቼላት ሱቅ ሳይሆን ትልቅ የውበት ሳሎን የሴቶች የውበት ሳሎን ተከራይቼላት ነገሮች ከፍታ ከዛ እሷ ትማር የሶስት ወር ኮርስ ማለት ነው ምክንያቱም አሁን ካልተማረች በሰራተኛ መጫወቻ ነው የምትሆኘው ገባሽ ትማርና እሷ 3 ወር እስከዛኛ ማኔጅ እያደረግላት በጣም ትልቅ ነው የምነግርሽ ይሄ ዝም ብሎ ትንሽ የውበት ሳሎን አይደለም በጣም ኤክሰስ የሆነ ማለት ነው ሞዴሎች ምናምን እየመጡ የሚሰሩበት አይነት ቤት የሚተዋወቅ በትልቅ ቲክቶከሮች በአርቲስቶች የሚተዋወቅ ቤት ከፍተንላት የሆነ ለምሳሌ ቡርቴ አፍሪካ ስታይል አይተሻል አሁን አንዳንድ እንትኖች የውበት ሳሎኖች አይቻልም በዛ ፌመስ ሆነሽ በተለይ ብሬን አፍሪካ ስታይል ምናምን 3-4 ቤቶች ነው የአፍሪካ ስታይል ይባሉ የሉ እኛ ሀገር ላይ ጥቂቶች እና እንደዚህ ቤት ብከፍትላት እና ኦልሞስት ይሄ ስንት ይበጃ መሰለሽ
10 ሚሊዮን ብር ምናምን ብር ከቃሉ ይወጣል። እንደኛ ደግሞ ለሷ 15 ሚሊዮን ብር አድርገን ለማስታወቂያው 5 ሚሊዮን ምናምን አድርገን እንደዛ በረንብ በቃ ኑሮሽን የምትገፊበት ከዚህ በኋላ ምንም ነገር እንዳይቸግርሽ አባትሽን የምትወሪበት ኧረ ከዛ አልፎ እሷ እንደ ስንት ነገር ምን ይመስልሻል? አይሆንም ማለት እናንተ በዛን ሰዓት አባት ያላላችሁ ለገንዘብ ነው ዛሬ እንደዚህ ሆናችሁት። አሁን አይሆንም ማለት ምን ነው? እሺ አሁን እኮ ምክንያቱም ምን ነገር ምንድን ነው? እሺ ስለዚህ ገንዘብ ነው የፈለጋችሁት እንጂ አባታችሁን እኮ በሳይፋ አልፈለጋችሁም እኮ። አሁን ስለዚህ ምንድን ነው የምትይው? ስለ አባት መፈለግ ምናምን እኮ አይደለም። አሁን ምንድን ነው ያንቺ ምሳሌ? ምንድን ነው የማይሆንበት ምክንያት? ወረቀት እኮ ለኔ ነው የሚለው። ስለዚህ ያው ስለዚህ ምን አለው? ምን አባሽ አንቺ ብሩ ትወስጃለሽ? ትንሽ አታፍሪ? ዛሬ አታፍሪ? አንቺ ብሩ ትወስጂ ተብለሽ ውሽማይ አንቺ አንድ ብር አታገኝም። አሁን እኔ የግድኩት ምን አባሽ ተከፈለ ነው ማስተገበ አንቺ አሽራውን ስጠጥቆቱን አይደለም አንተ ጥየቆሽ ተሻለ እንደ ሰው ለምንሽ ብዬ ነው ጭንቅላካለሽ 15 ሚሊዮን ብር አለ ማንቺ 15 ሺህ ቢሰጥሽ ማን ይማርጋት? እሺ ከማር ቤት ውጭ አንቺ ሲጀምር ክብር አይወድልሽም። አንቺ ምን ክብር ቢሳያለሽ እዛው ኩሽናሽ ትደባድጋለሽ። አንተ ለከዩ ለክ እንደሱ አንቺ ማጠፋሽ አለው ከፈለኩ እስኪ አያ ሰዎቼ እኛ እዚሁ አካባቢ ሆነን ድብቁን ካሜራ እየተከታተልን ነበር። እንግዲህ ድብቁን ካሜራ ስንከታተል እጅግ በጣም የሚያሳዝን ነገር አይተናል። ያው እንደተለመደው እች ልጅ የቤት ሰራተኛ መሆኗን ሰው የሌላት ሰው መሆኗን ካረጋገጠ በኋላ ወይም እርግጠኛ ከሆነ በኋላ ነው እንግዲህ ይሄን ሁሉ ስድብ ይሄን ሁሉ ግልምጫና አላስፈላጊ ንግግር ሲናገራት የነበረው። እኛ ድብቅ ካሜራ ካስቀመጥን በኋላ ያው መጠየቅ ያለብንን የህግ አካላት ደውለን አንዳንድ ኢንፎርሜሽኖችን እየጠየቀን ነበር። ለሷም ለልጅቷም በትክክል ይገባታል ወይ አይገባትም የሚለውን ነገር እየጠየቀን ነበርና አብዛኞቹ እንደሚገባት ነው የነገሩን። ስለዚህ የህግ ሂደቶች ይኖራሉ። እቺ ሰው የላትም ተብላ ነው እንግዲህ ይሄ ሁሉ ነገር እየደረሰባት ያለው። ስለዚህ እኛ ደግሞ ሰው የለውም ለተባለ ሰው መሆናችንን የምናሳይበት ጊዜ ነው። ብዙ ጊዜ የኛ አላማ የኛ ፍላጎት የኛ ስራ ሰው የላቸውም የተባሉ ሰዎች ወይም ደግሞ የተገፉ ሰዎችን እኛ እንዳለንላቸው እኛ ከጎናቸው እንደሆነ እንዲሰማቸው እንፈልጋለን። በዚህ ምድር ላይ የኛ ትልቁ ተልእኮም ይሄ ስለሆነ ማለት ነው። ስለዚህ እቺ የቤት ሰራተኛ ሰው የላትም ተብሎ እግዚአብሔር የሰጣትን እንጀራ ወይም እግዚአብሔር እንድትበላ ያደረጋትን ነገር እንዳትበላ የምትሆንበት ወይም ደግሞ እንዳትበላ የምትደረግበት ምንም ምክንያት አይኖርም ማለት ነው። ስለዚህ ቀጥታ ወደ ቤት ገብተን እውነታውን አፍረጥርጠን አሳይተን ለነሱም ጋር ክስም መካሰስ ካለብን በክስ ሂደት ሲቀጥል ደግሞ እዚሁ ላይ እንግዲህ ቪዲዮ ላይ አይታችሁታል። ሰውየው ኃይለ ቃል ተጠቅሞ ሲናገር እንደሰማችሁት አንደኛ እኒህ አባት የመሞታቸው ምክንያት እሱ ወይም ደግሞ ሁለቱ ከእህቱ ጋር ተባብሮ መሆኑን በግልጽ ተናግሯል። አይታችሁታል። ሁለተኛና ዋናው ደግሞ እሷን ቃል በቃል አባቴን እንደገደልኩት አባቴ ላይ እንዳረኩት ወይም አያቴ ላይ እንዳረኩት ነገር አንቺ ላይ አደርጋለሁ ብሎ የማስፈራሪያ ቃልም ሲጠቀም ሰምታችኋል። ስለዚህ እነዚህ ሁለት ነገሮች በአንድ ላይ ተገጣጥሞ ይህን ሰውዬ መቀመቅ የሚያወርዱበት ኬዝ ነው ወይም ምክንያት ነው ብዬ አምናለሁ። ምንድን ነው የሚሆነው መሰላችሁ ውድ ቤተሰቦቼ? ቡርቴ እንግዲህ የገጠር ልጅ ነች። ስለዚህ የገጠር ልጅ ነች ወይም እነሱ እንደሚሉት ብቻ ፋራ ናት አይነት ነገር ነው እየተጠቀመ የነበረው። ስለዚህ ፋራ ለመሆኗን እና ደግሞ ብልጥ መሆኗን አይታቸዋል። ከሁሉም በላይ በቃ እቺ ልጅ ምን ያህል ጭንቅላቷን እንደምትጠቀም የሚያሳየው ቀጥታ ያደረገችው ነገር ምንድነው? ለኛ ነው የደወለችልን። ለኛ ደወለች። እኔ ብቻዬን አይደለሁም ሰው አለኝ እንድትል የሚያረጋት ሰው ነው የፈለገችው። እኛን ጋር የተገናኘ ነው። ስለዚህ እኛ ደግሞ በምንችለው መንገድ በምንችለው አቅም ከሷ ጎን እንደሆነን እናሳየዋለን ማለት ነው። እጅግ በጣም ትቢተኛ፣ እጅግ በጣም ጉረኛ፣ እጅግ በጣም ወሬኛ የሆነ ሰውዬ ነው ያጋጠመኝ። እንዳያችሁት ገና ከመግባቴ ጀምሮ አንዴ መታወቂያ አነሳየኝ፣ አንዴ እንደዚህ በል፣ አንዴ እንደዚህ በል ያለ እኔንም ራሱ እንዴት እንዳረገ ከፍ ዝቅ እንዳረገኝ አይታችኋል። ይህ ሰው እንዴት ነው ታዲያ ቤት ውስጥ ሰላማዊ ሰው ሊሆን የሚችለው? ይህ ሰው እንዴት ነው ታዲያ ለዚች ለምስኪን ሴት መልካም ሰው ሊሆን የሚችለው? የማይሆን ነገር ነው። ያያችሁትም ስለሆነ ማለት ነው። ሰው የእጁን ማግኘት አለበት። እቺ ሴት እግዚአብሔርን ነው የምላችሁ፣ እቺ ሴት መልካም እድል ነው ያላት። ያ አባት ደግሞ እንግዲህ ለሷ ሁሉን ነገር አሳልፎ ሰጥቷታል።
ስለዚህ ያ የተሰጣትን ነገር ደግሞ ማንም መጥቶ እንዲቀማት እድሉን አንሰጠውም። ማንም አይቀማትም ማለት ነው። ብቻ እኔ አሁን ምንድነው ከህግ አንፃር ኑዛዜ ከህግ አንፃር በትክክል ለሷ ይገባታል አይገባታም የሚለውን ብቻ ማጣራት ብቻ ነው የሚጠበቅብኝ። በትክክል ማቃቸው ጠበቆች አሉ። ከነሱ ጋር ሄደን ኮንታክት አድርገን ሙሉ ኢንፎርሜሽን ይዘን ሄደን በተለይ ይሄ ወረቀቶቹ የተፈረሙበት የተጻፉበት ኑዛዜውም የሰፈረበት ነገር በሙሉ ይዘን ቀጥታ ወደ እንትን ነው የሚሄደው፣ ወደ ጠበቆች ነው የሚሄደው። እነሱ ጠበቆች የሚነግሩኝን ነገር ተንተርሼ ይህን ሰው መቀመቅ አወርደዋለሁ። ግን አሁን እሷ ያለችኝ ምንድነው ቤቱ እንደሚገባኝ ሁሉም ሰው ነግሮኛል፣ ጠበቃዎች ነግሮኛል፣ የህግ አካላት፣ ፖሊሶች፣ የአካባቢ ሰዎች ቤቱ በቃ ያንቺ ነው ይገባሻል። ኦልሬዲ አካውንቱም በተመሳሳይ ማለት ነው ገዛው። ስለዚህ ቤቱ የሷ ከሆነ እነዚህ ሰዎች አሁንም ድረስ እንዳያችሁት እንደ ቤቱ ባለቤት ሆኖ ነው አክት የሚያደርጉት። እቺ ሴት የቤቱ ባለቤት ነች። እንደዚህ የሚያዟት ሴት የቤቱ ባለቤት እና ሁላ እንዴት ነው ውጡልኝ ብትላቸው የት እንደሚወድቁ አላውቅም። ቤተሰብ አለን ውጭና ያሉት እናት አባቴ ብለዋል። ስለዚህ ወይ ወደ እነሱ ወደ ቤተሰቦቻቸው እንዲሄዱ ወይም ደግሞ ብቻ የሚሆነውን አብረን ነው የምናየው ማለት ነው። ውድ ቤተሰቦቼ ይህን ያህል እናንተ ከነገርኳችሁ ቀጥታ ወደ ቤት እገባለሁ። እነሱ ጋር የተወሰነ ቆይታ አድርጌ እውነታውን አፍረጥርጬ አውጥቼ አሳያቸዋለሁ። የተደበቀውንም እናንተ ጋር ያያችሁትንም ማስረጃም መረጃም ከነ ድምፁ ከነ ምስሉ በሙሉ እነሱን እናሳያቸውና እንሄዳለን ወደ ወን ማለት ነው። አብራችሁን ቆዩ። እኔ ነኝ። ሰላም ነው? እንዴት ነሽ ቡርቴ? ጋዜጠኞቹ መጥተዋል። በውስጥ ነገር አዮ ምን ፈልጎ ነው እያለ እየቀወጠው ምን እንመጣለን ብለው ነው አልነበር? እንመጣለን ብለው ነበር። በይ ጌታው ምንድነው በዚህ ፍጥነት ፈልገናችሁ ነው? እንዴት ነህ? ምን ነው አልፈጠንክም እንዴ? አሁን አንዴ ሄዳችሁ? አዎ፣ ግን መነጋገር ያለብን ጉዳይ ስላለ እንደጀመረን ጨርሳ ነው ብንሄድ አይሻልም? እንደዛ ይሻላል። አሁን መጣው ብላችሁ እኮ ነይ እና ታዲያ ታዛውኝ ኖ አንድ ላይ ላወራችሁ ስለፈለኩ ነው። ምን ማለት ነው? እሺ እዛ ቁጭ ለማለት ሰዓት ነይ እዚህ አንዴ። እንዴት ናችሁ? ቶሎ መጣሁ። አዎ ቶሎ መጣሁ። ደግሞ ደውላለሁ ብለህ ስልክ ይዘህ ነበር እንዴ? አዎ ይዤ ነበር። ግን እና ደውልም እንዴ? ያው ቀጥታ መነጋገር ከቻለን ቀጥታ እንነጋገርና ከዛ መፍትሄ እንፈልግለት ስላልኩ ነው። ሌላ አይደለም። አይ ምን መፍትሄ ትፈልግለታለህ? አውርተናል። በቃ እመጣለሁ ሌላ ጊዜ። ኦኬ እንደዋወላለን። ነገ ነው ያልከው? አዎ። አሁን ልወጣ ነበር። ወዴት ልትሄድ ነው? አንድ ስራ አለኝ እባክህ። እኔ እንኳን የመጣሁበት ጉዳይ ምንድነው ያው አባታችሁ ጋር ወይም አያታችሁ ጋር ሞት በተያያዘ አዲስ መረጃ የኔ አያት ብቻ ነው እንደዚህ ነው ጉዳይ። ምን ዙሪያ እኮ አፈንጉስ ምናምን ብዙ ናቸው። ደጋገምከው እኮ አሁን እያናገርኩ ያለሁት ስለ አንተ አያት ነው አይደለ? አዎ። ፍጥን ቶሎ ቶሎ ምንም አልጣሽ ይቀጥል። አዎ እኔ ስራዬን ቶሎ ቶሎ ነው የምሰራው። ፍጥን ነው ቶሎ በለሽ እና ያው ሆስፒታል አጋጣሚ ጠይቄ ነበር። መጠየቅ የነበረብኝ ነገር እየጠየቅኩ ነበርና ያው የሬሳ ምርመራ አልተደረገላቸውም። የሞቱት ደግሞ ድንገት ነው። ልትመረምረህ ነው የመጣው? ያው ለአሁን አፋፌ መነጋገሩን ትተህ ልትመረምረህ ነው የመጣው? ልመረምረህ አይደለም። ምንድነው አንተ ከቅድም ጀምሮ አፋፌን የምትለው? አንተስ ምንድነው አጠያየቅ? ምን እንደ ፖሊስ መርማሪ ከህዝብ ቁጥር ያመጣ መረጃ ምን አፋፌ አስገር አልተመረመረም? ናና አስመርመር። አስመረምረው። አስፈላጊ ከሆነ አስመረምረዋለሁ። እንዴ ለምን ያስፈልጋል እኮ ለምን ያስፈልጋል ተብሎ መጠየቅ ይሻላል ወይስ ልትመረምረን ነው የመጣህ ብሎ መጠየቅ ነው የሚያዋጣው? አይ መጀመሪያ ምን ስለሆንክ ማንስ ነህና ማን እንደሆንኩ እኔ እነግርሃለሁ። ነገር ግን አሁን እሳቸው ትልቅ ሰው ናቸው፣ የሀገር ዋርካ ናቸው አይደለ? የሚመለከተው አንተን ብቻ ሳይሆን አገሩን በሙሉ ይመለከተዋል። አዎ በስትክክል ተነጋግረን የምንፈታው ነገር ነው እኮ። ተነጋግረን የሚያስፈልግ ማለት የአስክሬን ምርመራ ምን ያስፈልጋል? ምክንያቱም ድንገት ነው የሞቱት። ደህና ነበሩ አይደለ? ጤነኛ ነበሩ፣ እየተሻላቸው ነበር። ነገሩን በስትክክል ሞግዚታቸው ቡርቴ እያስተካከለችው እያለ በመሀል ላይ ድንገት ሞቱ ብሎ መዘገብ ወይም ደግሞ ድንገት ሞቱ ብሎ መነገሩ ትክክል ነው ወይ? ሲቀጥል 8 ዓመት ሽማግሌ ሞቱ ማለት ለኛ ነው አያትነታቸው። ስለዚህ ለኔም ደግሞ አያቴ ናቸው።
ለእናንተ ብቻ አይደለም አያትነታቸው፣ ለአካባቢው ሰው በሙሉ አያት ናቸው። የ88 ዓመት አዛውንት ድንገት ሞቱ። የ20 ዓመት ወጣት አደረከውልኝ ለምን እንደዛ ትላለህ? የ20 ዓመት ወጣት ብቻ ነው እንደሚሞተው በድንገት የምትለኝ? 7 ዓመት አልጋ ላይ የተኛን ሰውዬ ድንገት ሞተ? አዎ፣ ምክንያቱም ብርቱካን በሌለችበት ሰዓት ለምን ሞተ? ኧረ እባክህ ጭራሽ። አዎ፣ ምንም የሚያስቅ ነገር አልተናገርኩም። እባክህ ትሄድልኛ አልሄድም። ነገር እኮ የለውም። ይኸውልህ የኔ ወንድም ምንድን ነው የፈለከው? በመጀመሪያ ደረጃ እኔ እናንተ እንነጋገራለን እንግባባለን ብዬ አስቤ ነበር፣ ግን ሳይህ ኢጎ ሊደፋ የደረሰ ሰው ነው። ከአንተ ጋር መግባባት አይደለም መነጋገር የራሱ እኔ ምን ያህል የታች ሰው እንደሆንኩ ነው የሚያሳየው። አንተ በመጀመሪያ አያትህን የገደልክ ሰው ነው። አንተ አያትህን ገለህ ዝም በይ። አንተ ሁለታችሁ አንድ ላይ ሆናችሁ አያታችሁን ገላችኋል። ይሄ ደግሞ በመረጃና በማስረጃ አለኝ። እስኪ አውጣው መረጃውን አንተ። ትክክል። 88 ዓመት ስትገሉት የሚያሳይ ማስረጃ እጄ ላይ አለ። በመጀመሪያ ደረጃ እኔ እስክንድር ካሜራ አስቀምጣብኝ ተመለከታለህ። መርማሪ ጋዜጠኛ እስክንድር እባላለሁ። እዚህ ቤት የተፈጸመውን ወንጀል ልመረምር ነው የመጣሁት። ይሄ ማስረጃ ማን ይላከኝ? እንዴ ይፈልክ? ማንም ይላከኝ ማንም። እናንተ ሁለታችሁ አያታችሁን ገላችሁታል። ይሄን ደግሞ በአፋችሁ ስትመሰክሩ ተይዛችኋል። ግልጽ ነው። ይሄ እውነት ለመሆኑ ምን ማረጋገጥ? ኤአይ ነው። አንቺ ራስሽን በቪዲዮ እያየሽ ትከራከሪኛለሽ። አዳምጠኝ እስኪ አንዴ። ግቢ አንቺ። ለምን ለኔ ሳያታ ሂጂ ግቢ። ሻውን በቃ ሂጂ ግቢ ያልኩሽ ነው። አንቺ ግቢ። ምንድነው ምንድነው የፈለኩት እኮ እሷን የሚያስወጧት በተረጋጋና ረጋ ብለን ማን ካሜራውን አጥፋው። አንተ ለምን ይጠፋል? አዳምጠኝ በቃ እሷን ማስወጧት አይደለም በእኛ መሀል በቃ። ስለዚህ አጥፋው። ይቅርታ ማን አይደለም። ከዛ በፊት ለምን እንደሚጠፋው አሁን እኮ የማጠፋበት ሪዝን የለኝም። እስኪ አንዴ አዳምጠኝ እሺ ልስማ። እንኳን ካሜራውን እህቴን አስወጥቻታለሁ አይደለ? እህቴን ማስወጣት ያንተ ፍላጎት። እኔ ባትወጣ ምን ችግር የለብኝም። እሺ አሁን ስማኝ። ምንድነው ስማኝ እስኪ። ስታዳምጠኝ ለመመለስ ሰው ለማዳመጥ ሞክር። እሺ እያዳምጠኝ አዳምጠኝ። ለምነግርህ ነገር መልስልኝ እንጂ እኔ እያወራሁ ያሰብከውን ነገር ለመናገር አትሞክር። ልትመክረኝ የሞከርክ ነው አይደለም? እሺ ሳወራ አንተ መጀመሪያ ያስካቸው ሀሳቦች አሉ። እነሱ ለማንጸባረቅ እስክጨርስ አትጠብቀኝ። እኔ ለማወራው ወሬ መልስ ስጠኝ። እሺ ለመልስ ልስጥህ። በጣም ጎበዝ፣ በቃ አሁን ጎበዝ፣ ትልቅ ሰው። እኔም ማወራው ምን መሰለህ? እንደ ትልቅ ሰው እህቴን አስወጣኋት አይደለ? ለመናገር አንተም ካሜራውን አስጠፋው። በቃ ለዚህ ፖይንት ነው ማውራት ያለብን እንጂ እንዲህ አድርጋችኋል ይሄ ተፈጥሯል ምናምን አይደለም። በቃ ይሄን አድርገውና እናውራ አይመስልም? አንተ ግልጽ ሆነህ ታወራኛለህ ማለት ነው። ግልጽ ሆነህ ታወራኛለህ። ግልጽ ሆነህ አወራለሁ፣ አንተም ግልጽ ትሆናለህ። በቃ ወደ ስራ መጣህ እኮ የስራ ሰው ነህ። በቃ አለቀ። ትስማማለህ? ሰው ትወጣለህ። በቃ ውጣ። ለምን መሰለህ? አንደኛ ጠቀም ያለ ነገር ታገኛለህ። አንተ ነገሮች በእኛ ያልቃሉ። ዳልክ ና ሂድለት። በጣም ጥሩ። በቃ እንዲህ ነው። አየህ አሁን አየህ ስንተማመን እንግባባለን ማለት ነው እኮ። አሁን አስወጣልኝ ብለኸኛል፣ አስወጥቻለሁ። በእርግጥ አባባን እኔ መድኃኒት ሰጥቼው ምናምን ገድዬው ሳይሆን ኦልሞስት አባባ እንትን ብሏል። ወደ መጨረሻውም ነበር። ግን ሁላችንም የምንለፋው ለገንዘብ ነው። አባባን ማስታመም እኔ ወጣትነቴን ጨርሻለሁ። ኦልሞስት ወደ ጎልመስና ገባሁም ማለት ይችላል። ሚሚዬም እንደምታያት ናት። ገንዘብ ነው ይሄ ነገር። ስለዚህ አንተም የምትሰራው ለገንዘብ ነው። እነዚህ አሁን በጣም ያልኩት ሁሉም ሰው ለገንዘብ ነው። እኔ ይኸውልህ አሁን አንተ አንድ ነገር ወንጀል ስትሰራ አምነህበት ፈልገው ነው አይደል የምትሰራው? እሺ አያትህን መግደል አንተ አምነህበትና ፈልገው ነው ያረከው ወይስ አማራጭ አጥተህ? በቃ ሌላ አማራጭ የለም። አያታችን እያስታመኑ ቢያንስ ገንዘቡን እንኳን ስጠንሽኛ ቃሬንጅ እናደርገው እናስተዳድረዋለን። በጭራሽ ምንድነው ነገር ሊፈቅድልን አልቻለም። ቆይ ምልክ አንተ ምን አድርገው ነው ወይም ሚሚ ምን አድርገው ነው ይሄን ያህል እናንተን የጠላችሁ? አላፊ ሄዶ እኮ አሁን እሱ የቤት ሰራተኛ ነው አይደል ያወራሰው? ሁልጊዜ አያታችንን በቃ አባባ ስራ እንስራበት ገንዘቡ ቁጭ ብሎ በጣም መሬትም አለው ሌላ ቦታ ወደ 700 ወደ ሲኤምሲ ወደ 700 ካሬ ያለ ዝም ብሎ ሰዎች አስጠግቶ እያኖረ እነዛን ሰዎች ሳንነካ እኛ እዛ ጋር ብዙ ነገር ሰርተን እንለወጥ።
ማለት የዘመናዊ ነገር አልፈለገውም እሱ። አባባ እዛ ላይ ነው የቆመው። ገብቶሃል? የዛሬ 60 ዓመት ላይ ነው አባባ። ሰው ከበላ ከጠጣ ምንድን ነው ችግሩ ይላል። ምን ጎደላችሁ ነው የሚለው እሱ። ገባ ወይ? እኛ አልጠቀምም፣ ሀገር አልጠቀምም። የሁላ ገንዘብ ተሸከመ እኮ ዛሬ ላይ እኮ አንተ ተጠቅመህ ብዙ ህዝቡን እኮ መጥቀም፣ ብዙ የስራ ዕድል መፍጠር ትችላለህ እኮ። ገብቶሃል? አንድ አባባ ይሁን ላብር ይዞ ብዙ ሰው እንጀራ መዝጋት ምንድን ነው? አንዳንዴ በዛ ላይ ቀርታ አድርገን የምንማያቴ ቢሆን እድሜው የገፋ ሰው እንዲህ ጭጭት ያለ ሰውዬ የሀገር ሀብት ይዞ መቀመጥ ማለት እኮ ነው። የሀገር ሀብት ነው ያዘው ሰውዬ። እንደ እውነታው ስትመጣ ማለት ለመንግስትም ባንክ ቤት ቁጭ ብታደርገው ብሩ ትርጉም የለውም። ለህዝብም፣ ለዜጋም፣ ለወገንም፣ ለዘመድም፣ ለልጅም ጋሼ እናቴ እዛ ጥረው ነው ባሉት እዚህ የተወሰነ የተንቀሳቀስን ያለ ነው። የአባባ ሀብት ቢጨመረኛ ከሺህ በላይ የስራ ዕድል አንፈጥርም እኮ። እሺ አባባ እናንተን አያመናችሁ። አትሊስት አንተ አሁን የልጅ ልጅ ነህ አይደለ? አባቴ እሳቸው ልጅ ነው። ስለዚህ አባትህ እንኳን እንዴት አያምነው? ለአባትህ እንኳን እንዴት እሺ ብሎ አልሰጠውም? አባባና ጋሼ በእርግጠኝነት እኔ የማላውቀው በጣም ትልቅ ቁርሾ አለባቸው። እናቴ ከመሞቷ በፊት ጋሼ እናቴ ስለ አያቴ ማለት ነው። ገብቶሃል? እናቴ ስለ እንደምታጣለ ያው እናቴ ስለ እናት ነው አያቴ። ጋሼ ልክ እናቴ አያቴ አባዬ ስትሞት ነው በቀጥታ አልገባም አሜሪካ። በጣም ብዙ መከራየቱ ነው። በኬንያ ከኬንያ እንደገና ኡጋንዳ ምናምን በስደተኞች ምናምን የገባው ያው ብር እየከፈለ እና ከጋሼ ጋር ካላቸው እንትን አንጻር ነው። ከጋሼ ጋር ተጣልቶ ነው የወጣው ከሀገር። ያው ጌታ ሆኖ ነው ይፈረለ። እኔም እንዲህ ስለሆነ አባባ እንዲህ ራይት እንደ አባትህ ይለኛል፣ ግን አይነግረኝም፣ አይገባኝም። ከጋሼ ጋርም ስንደዋወል ገንዘቡን እኮ እምቢ አለኝ እንዲህ የራስን እርምጃ ወሰድ እንጂ እሱ አይሰጥህም ይለኛል። ኧረ አባትህ ነው እንደዛ የሚለው። እሱ እንኳን ገንዘብን ሀሳቡን አይሰጥህም ይለኛል። እንዲህ በዚህ አጋጣሚ አባባ ብዙ ቦታ ቤቶች አሉት። በዚህ አጋጣሚ እኛ የማናውቀው ነገ ነው ብለን እናውቀዋለን ብለን የምናስበው ወይ በሰዎቹ ስም ያላደረገላቸው በራሱ ሆኖ ብዙ በጣም ብዙ። አሁን ይሄ ምንድን ነው እስኪ ንገረኝ? የግድ ቁጭ ለሞት መጠበቅ። ስለዚህ ምን አደረግ? በቃ ይሄን ያደረገ ምን በርግጥ በእጃችን አልገደም። መድኃኒት ነው የሰጠነው። የሚወስደው መድኃኒት ነበረ፣ 2 መድኃኒት ዶዙን ከፍ አደረገ። ለምን ቡርቴን በሌለችበት ሰዓት ጠበቃችሁ? ብርቱካን አታስነካም። ይገርምሃል እኮ እንዳለ እኔ ብርቱካን ልጅ ነው የምትመስለው። ውሃ አንተ ተቀብሎ አይፈለግም። ልጠይቀው ስትገባ ተገቡ ጸጉሩን እያሸች ቁጭ ጊዜ ልሰጣችሁ አልቻለች። ጠበቅን እኮ እስክንድር ጠበቅን። 7 ዓመት ቀልድ አይደለም እኮ። እስኪ አንተ በኔ ቦታ ብትሆን ታደርጋለህ? አሁን አንተ እያልከኝ ያለኸው የፈለገ ነገር ቢሆን መግደልን እንደ መፍትሄ ልወስድ አልችልም። እኔ እሺ ምን ታደርግ? መጠበቅ ካለብኝ እጠብቃለሁ። ሲቀጥል ደግሞ ይህ ሰው ለእናንተ መስጠት አልፈለገም እኮ ታዲያ አየኸው። ስለዚህ ይሄ ማለት እናንተ ችግር አለባችሁ ማለት ነው። ሰውየው እኮ አልወደደህም። ይኸውልህ እስክንድር እኔ አሁን እኮ እውነት እየተወራራ ነው። እኔ ምናልባት ሚሚ ያለችው ነገር ሊኖር ይችል ይሆናል እንጂ ከአባባ ጋር እውነቴን ነው የምነግርህ። የአባባን ቀን አልኩ እችን ታክል ምን ነገር የለም። ምንም ያጠፋው ጥፋት የለም። ብቻ በቃ እሮጣለሁ፣ እሰራለሁ እንዳልኩ። ምን እንደምትሰራው እሰራለሁ። ምን እንደዚህ አስመጣለሁ ዕቃ ምናምን። ባለቤቴም ትልካለች። ታይላንድ ምናምን ሄዳለሁ አሉ መንቀሳቀሶች። ግን ታዲያ እየሰራ ነው አይደል? አዎ። ግን መስራት በምችልበት ደረጃ ማለት መስራት እየቻልክ ብዙ ማድረግ እየቻልክ ነገሮች ሁሉ እጅ ላይ ቁጭ ብለው እያያቸው ከእጅ ሲወጡ ዝም ብለህ ታያለህ። አይ በቃ ይሁን ብለህ ትለቃለህ። እስኪ አንድ ነገር ደምነህ ዘርነህ ወገንነህ ያንተ ሆኖ ያው ስላወቅ በደንብ ላውራ። የገዛ ንብረትህን ከየትም የመጣች ገጠር የመታ ስታስወጣ አብረህ ትወጣለህ። ገጠሬ ማለት በመጀመሪያ ደረጃ ሀገር ያለው ሰው ማለት ነው። ይቅርታ እሱ ለቃላቶች እኔ ራሴ ገጠሬ ስለሆንኩ ሁላችንም እኛ ግን የቃላቱ ይቅርታ ግን ማንም ከየት መጥቶ ሲያስወጣ ሊሆን ይችላል። አሁን አንተ የምትለው እስክንድር ትወጣለህ። ማንም መጥቶ የአባቴ እናቴ የአያትን ዘርህን የደምህን ሀብት ይዞ ሲወጣ እሺ ብለህ ትወጣለህ? አንድ ጥያቄ ደግሞ ነው የምጠይቀህ፣ እዛ መልስልሃለሁ መልሶች። ይሄን ንብረት ያፈራው ማን ነው? አባባ ለፍቶ ነው ወይስ ሰርቆ? እሱን እንግዲህ እሺ ለፍቶ ሌላውን ለፍቶን ተወው። የአፄዎቹ ጊዜ ለፍቶን ተወው።
እሺ ብቻ የሱ ነው የራሱ ነው አይደለ? ማቃጠልም አለማቃጠልም ደግሞ የሱ ምርጫ። እንዴት ልጆች እኮ አሉ ይኖረው ካልፈለገ አልፈለገም ካልፈለገስ ይሄው ህጉን እኮ ሽሮ አውርሶ አሳየ። ላቋጥስ በዚህ አጋጣሚ ነገር እኔ ስላልገባኝ ወይም የልጅ ልጅ ስለሆንኩ ጋሼም አሁን በፖለቲካ ምክንያት አገር ውስጥ መግባት ስለማይችል የራሱ ወይም ፖለቲካ ይለናል ግን የሆነ ያደረገው ነገር ስላለ ነው በታክስ በምናምን የማይገባበት ምክንያት ጋሼ ያ ስላለ ነው እንጂ ወደድክም ጠላህም 1 ሚሊዮን ጊዜ ልፋ 1 ሚሊዮን ጊዜ እንትን እኩል ሊያካፍል ይችላል እንጂ ልጅ እያለ ማንም ባዳ መቶ መውሰድ አይችልም። ግን ጉዛዜው ለምን መሰለኝ የፈለገ ቢሆን 250 ሚሊዮን እና ይኸውና ነገሮች አሉ አይደል? ጋሼ ቢመጣ እቺ ልጅ ብርቱካን እኩል ወይም የሆነ ድርሻ ትወስዳለች። ልጅ ካለ በህጉ ነው የፈለግከውን አንተ ጋዜጠኛ አይደለ እንዴ? ህጉን ማጠን ይችላል። አጠናለሁ ልጅ እያለ ማንም ባዳ ወርሰ እሱን ምን ነው ይሆናል ልጅ እያለ ብለህ አሁን ነው እንደዛ ሳይሆን መከራከር ስለማይችል ነው። ለምን ደግሞ የማይከራከረው ልጅ አይደል? አይመጣም። ለምን አይፈልግም? አረ እሱ አይፈልግም እና ምኑን ነው የማይፈልገው? በቃ ሁለቱ ነው። ጋሼ ቢመጣ ይታሰራል። በቃ በታክስ ማጭበርበር ብዙ ወንጀል አለበት። ወንጀለኛ ነው ታሪክ የተሰበሰበው እዚህ። አሁን ስለሌላ ታሪክ አትወራ። ዞሮ ይኸውልህ አንተ ራስህ መከራከር የማይችል አካል አንተ የልጅ ልጅ ነህ። ቀጥታ ለሷ ውርስ ለሷ ተጽፎላት በኑዛዜ ተቀምጦላታል አይደል? የጻፈው ማን? አባባ እና ታዲያ ሽማግሌዎችን ሰብስቦ እኮ ነው አይደል? አባባ ሲያፈራ ይሁን ሀብት ብቻውን እኮ አለ እና እሜቴ ያሉ እኮ ስለዚህ የሜቴንም እሜቴ እኮ አሉ። አንተ አሁን የሜቴን ልጠይቅ ነው? እንዴት አልጠይቅም? ትጠይቃለህ። የሜቴ ህግ ንገረኝ። የሜቴ እያንዳንዱ ነገር ይኸውልህ ዞሮ ነው አሁን ዲቴል መረጃውም ስለሌለኝ ማስረጃውንም ስለማላውቀው አሁን ቀጥታ ስወጣ ጠበቃ ጋር ነው የሚሄደው። እያንዳንዱን ነገር እጠይቃለሁ። ከአንተ ጋር የምስማማበት በምንድን ነው? አሁን እሺ ገንዘብ ትወስዳለህ። አንተም ለጓደኞች በቃ ያለውን ነገር ያለው ይሄን ነገር ቅድም ቀርጾ የነበረውን ታስተፋልኛለህ። አፋችንን ይዛል። በቃ አለቀ። ሚሚም ትመጣለች። ሚሚ ባለችበት እና የሚፈርመን ጠቀም ያለ ገንዘብ ትሰጣለህ። አንተ ብቻ አይደለም ደግሞ አልዋሽህም። ቡርቴ የሚሏትንም ዘወር አላደርጋትም። ለእሷም በቂ ገንዘብ እሰጣታለሁ። ተስማምተን የእሷን ውዛዜ እስክ ይኸውልህ እኛም ክስ ከሰናል። ምን አይነት ከሰናል? አይደርሳትም ውዛዜ ጋሼ በሩቅ ሆኖ በጠብቅ የተከራከረ ነው ይችላል። እመነኝ እዛ ደረጃ ከምትደርስ እሷም እኛም በባዶ አንወጣ እሷም በባዶ አትወጣ። እዛ ደረጃ ከምንደርስ ሶስታችን ተስማምተን እንደምናደርገው ወንጀልስ ወንጀል ተስማምተን አለቀ። እሺ መጀመሪያም የሚላውራት ምን ያደርግልሃል? ምን ከኔ ላናግራት። እሺ ግን ትርጉም ስለምን ማናገር ፈልጋ ምን ያህል እንደሚደርሰኝ መጀመሪያ ልወቀው ከዛ በኋላ ነው ወይስ ነገር እኔ በኔ ስም ሁሉ ነገር ምክንያቱም ሚሚ ነበረች ሙሉ እኮና ለኔ ነው። እኔ ስጠኛ ከኔ የሚፈረም ይችላል እኮ ግን ከሚሚ ጋር ማውራት ያለብኝ ነገር እንዳወራ እድሉን አሰጠኛል። እሰጣለሁ ግን ስለምን ማታወራ ሚሚ? አንተም ከካሜራ ሜሪ ጋር ማውራት ከፈለክ ይኸው እሷ ጋር ነው ያለው አውራው። እኔም እሷን ላውራ። ስለዚህ ሚሚ ብቻዋን ማውራት ትፈልጋለህ? እኔ ባለሁበት ነው። አይ ብቻዋን ማውራት እንፈልገው። አይ ባለሁበት አውራ ልጥራት ነው ብቻዋን። አታምነኝም አይደል? አየዋር። ስለዚህ እኔ ደግሞ አንተን ማምንበት ምንም ምክንያት የለም ማለት ነው። እንታመና። ስለዚህ ለምን ደግሞ ሚሚ እንዳወራት ያልፈለከው? እኮ አብረን እናውራት። ሚሚንም ቡርቴንም ሁሉንም ማውራት ፈልጋለሁ። እሺ ቁጭ ብለን ሶስታችን። አንተን አልፈልግህም። በቃ አንተ የራስህን ሀሳብ ነገርከኝ አይደል? አንተ ያዋጣኛል፣ ያስኬደኛል፣ ትክክል ነው ብለህ ያመንከውን ሀሳብ ነግረኸኛል። ሚሚ ነይ አውራ ከሚሚ ጋር ነይ እስኪ አው እስኪን ሰውዬ ያው ነገሮች እንትን ብሎ በመደራደር አለ። እሺ እንግዲህ ከወንድምሽ ጋር የተወሰነ ነገር እያወራን ነበር። ያው ምንም መካካድ አያስፈልገው፣ እውነታውን አውቀናል አይደል? ምንድነው እውነታው? እውነታው አባታችሁ በእናንተ እጅ ነው የሞተው። ግልጽና ግልጽ ነው። ደጋግሜ ቪዲዮ ላሳይሽ እችላለሁ። ኤአይ ነው ብለሽ ካልካድሽ በስተቀር ማለት ነው። ይሄ ቪዲዮ ጋር የሚያደርስም ነገር እኮ አይደለም። አዎ ይኸውልሽ፣ በመጀመሪያ ደረጃ ምንም ቢሆን ምንም ይህ ሰው አንቺን ለፍቶ ጥሮ ግሮ አሳድጎሻል። ምንም ወሰኝበት ምንም አንቺ ያደረግሽው ነገር አንዲት ልጅ ማሰብ የምትችል ልጅ
ልታገባ የደረሰች ልጅ ትምህርቷን ጨርሳ ብዙ ነገር ፕላን የምታደርግ ልጅ በዚህ ያህል ደረጃ አባቷ ላይ አትጨክንም። ከሁሉ በላይ ደግሞ ሴት መሆንሽ፣ ሴት ልጆች አባታቸው ላይ ይጨክናሉ ተብሎ አይታሰብም። አንቺ ነገር ልጅ ትወልጃለሽ። ልጅ ወልደሽ እንደዚህ አይነት ላይፍ ማሳለፍ ትፈልጊያለሽ? ሁላችንም የእጃችን ነው የምናገኘው። ዛሬ አንቺ ያደረግሽው ነገ በልጅሽም በልጅ ልጅሽም ይመጣብሻል። ዛሬ የምታገኛትን ንብረት ለዚህ ንብረት ሲል የሚገልሽ ልጅ ነው ነገ የምትወልጂው። አትሊስት ሌላው ቢቀር እንዲሁ ኦልሞስት አረጅቷል ሰውዬ። እስኪ ሞት እንኳን ብትጠብቁት ምናል? ጊዜ ብትሰጡት ምናል? እንዴት እግዚአብሔር የፈቀደለትን እድሜ እንዲኖር አትፈቅዱለት? በዚህ ያህል ደረጃ ጨክነሽ አባት ሲላይ እንዴት እንደዚህ እጅሽ ታነሻለሽ? ማለት ፈልጌው አይደል ማለት ለኔ አባቴ ሁሉ ነገሬም ነው። አያቴ ብዬ ራሱ አልጠራው አባቴ ነበር። ግን ያው ወጣትነትም አለ። ወንድሜም እንደምታየው ለብር ያለው አቋም ከባድ እና ያው መጀመሪያ ባልስማማ በየቀኑ ጨቀጭቀኛል። ላይክ ብዙ ነገር ሰርተን መለወጥ እንችላለን፣ ጓደኞች የት ነው የደረሱት፣ ብዙ አይነት ነገር ይለኛል። ማለት መጨረሻ ላይ እስከ ስድብም ጭምር። ወንድምሽ ነው? አዎ ጫና አሳድርብኛል። ላይ መጀመሪያ ላይ እንደዛ አይነት ሀሳብ አልነበረኝም። እንዳልኩ ከልጅነቴ ጀምሮ ለፍቶ አስተምሮ ብዙ ነገር ሆኖልኝ ያሳደገኝ አባቴ ነው። ግን ይሄ አሁን ላይ ወጣት ስትሆን ደግሞ ብዙ ነገር ያስፈልጋል። ለብር ብዙ ነገር እንለፋለን። አሁን ወደ ትዳር እየገባሁ እንዳልኩ ግን አሁን ይሄ ያደረግነው ነገርም እኔ ይጸጽተኛል፣ ሰላም ይሰጠኛል። ይችላል ፈልጌው ሳይሆን ተገድጄ ያደረኩት ነገር ማለት መጨረሻ ላይ ብስማማበትም መጀመሪያ ግን እንደማይሆን አውቄው ነበር። ባይሆንና እንደዚህ ባናረግ ብንጠብቅ ደስ ይለኝ ነበር። ይሄ በጣም ላይክ እኔ ማለት ነው ልጅ ምናልባት ወንድምሽ ፐርሰናሊቲውን አይቻለሁ። ይሄን ነገር ሊያረገው ይችላል። ማንም ሰው ገምት ብትዩ ያረገዋል ብሎ የሚገምተው አይነት ሰው ነው። ፐርሰናሊቲው ትንሽ ሩድ ነው። የሚናገራቸውን ንግግሮችም እንኳን እያየሽው ነው። አንቺ እንደዚህ አይነት ሴት አትመስይም፣ ግን እንደዚህ አይነት ነገር ውስጥ ታገኝተሻል። ምንድን ነው የተከናወነው? የዛኔ ማታ አባታችሁ የሞተ ጊዜ እንዴት ነው ያደረጋችሁት? ያው ምን እንከባከበኛ ነበር፣ ግን ራሱን ችሎ ምንም ነገር ማድረግ ስለማይችል ሽንት ቤት መሄድ ስለማይችል እዛው ለራሱ ለምጽደው ምናምን እሱንም ማጽዳት ምናምን እኛ ብዙ ፍቃደኞች አይደለንም። ያው ወጣት ስትሆን ብዙ ለእንደዚህ አይነት ነገር ትኩረት አትሰጥም እና እኛ ብዙም የተንከባከበው አልነበረም ምናምን። በመሀል ቦርሳ መጣች፣ እሷ ስትንከባከበው ነበር። እሷ ናት የምታበላው የምታጠጣው እና እኛ ጭራሽ የዛ ሰዓት እሷ ስትንከባከበው ምን ስትለው የራሳችንን ህይወት ወርስ በቃ ቼክ አናደርገውም። ይብላ ይጠጣ ምንም የምናውቀው ታሪክ የለም እና በቃ ይሄ ሰው የደረሰበት ደረጃ እንድረስ ምናምን ይሄ የብር ላይ ያለው ፍላጎት ለእኔም እያሳደረብኝ መጣ። እኔ ላይም ጫና እየፈጠረ መጣ። እዛኔ ነው በቃ እሱ በህይወት እያለ ይሄን ብር መጠቀም እንደማንችል እናውቀዋለን። ለዛ መደረግ ያለበትን ነገር አድርገን እንጠቀም የሚል ሀሳብ መጣ። መጀመሪያ ላይ አልተስማማውም በጣም ማለት ጫና አሳደረብኝ። ምንም ማድረግ አልቻልኩም። መጨረሻ ላይ የምታደርገውን አድርግ፣ ግን እኔ ማወቅ አልፈልግም። ላይክ አለ እንዴት ነው እኔ በራሴ እጅ አባቴ የምገለው የሚለው ትንቢለኝም በቃ ለብር ነው የምንለፋው ምናምን። ይሄ ብር ላይ ያለው አቋም ከባድ ስለነበረ ጫና ሲያሳድርብኝ ምንም ሲሰድበኝም ምንም ሲለኝ ተስማማ። መጨረሻ ላይ ቡርቴ ተማሪ ናት፣ ጋሽ ያስተምራታል እና የርቀት ነው የምትማረው። ፈተና ነበራት። እሷ ካለች
እንዳልኩ ምግብ ውሃ እንኳን ስለማንሰጠው እንዴት ብለን ነው ለዛ መድኃኒቱን ጨምር አድርገን እንስጠው እና ያንን ማድረግ የምንችለው ደግሞ እሷ ባለችበት ሰዓት ነው። ፈተና ነበራት። ፈተና በሄደችበት ሰዓት መድኃኒቱን ጨምር አድርገን እንሰጣለን። አረፋ ደፍቆ በዛ ይመጣል። ደስ አለሽ? አባት ሲኖር ሲሰቃያየሽው ግን አሁንም ድረስ ያቃዠኛል። ብዙ አይነት ስሜት ነው የሚሰማኝ። የሰላም እንቅልፍ መተኛት አልችልም። እንኳን ትዳር ውስጥ ልገባ ያሰብኩባቸው ቀናቶች ራሱ እንዲቆጩኛል። ተስተኛ መመለስ ማልችለው ነገር ነው። ታዲያ ይሄን ሁሉ ነገር ስታረጉ ያንቺ አባት ውጭ ያለው ማለት ነው አክስትሽ ምናምን አያውቁም? ዝም ብላችሁ ነው የምታረጉት? ሁለታችሁ ብቻ ተመካክራችሁ ነው ያደረጋችሁት ነው? የሚያውቁት ነገር አለ እነሱ? አያውቁም። ምንም አያውቁም እነሱ ከባባም ሆነ ከምንም ማለት ራሳቸው ስለሚኖሩ ሰዎች ናቸው። እኛ ነን እዚህ ያለነው። 7 አመት ጠብቀናል። ይኸውልሽ ሚሚ ምንም ቢሆን ምንም ያደረግሽው ነገር ወንጀል ነው። ያው ቀጥታ አንቺ ነገሩን ባታረጊም ተባባሪ ነሽ። ሁኔታዎች ሲደረጉ ወይም ሲሆኑ አሳልፈሽ ለህግ መስጠት ስትቺ፣ አንቺ ግን ይበልበል አይዞክ አለው ከጎንህ በሚል አደረግሽው። ያ ብቻ አይደለም ደግሞ የሬሳ ምርመራ እንዳይደረግም ተቃዋሚ ነበርሽ አንቺም ሆነ ወንድምሽ። ምክንያቱም ያው ምርመራው ከተደረገ ምን ሊሆን እንደሚችል ውጤቱ ታውቂያለሽ። ለምንድነው ታዲያ ብርቱካንን እንደዚህ ጥንብርኩሷ የምታወጡት? አትሊስት እውነታውን ታውቃላችሁ አይደል? ለምን ከሷ ጋር ተስማምታችሁ ይሄ የተወሰነው ለኛ ስጭን የተወሰነው ላንቺ ሰጭ? ምክንያቱም አባታችሁ እናንተ ለሱን ማጣቅሙ ሰው እንደሆነ ስላወቀ ነው ለሷ ውርሱን የሰጣት አይደል? አሁን በህግም ሄዳችሁ በምንም ሄዳችሁ ምንም ሄዳችሁ ቡርቴ የሆነ ነገር ማግኘቷ እንደማይቀር ግልጽ ነው አይደል? ጠላትነትን ያፈራችሁት ይኸው ዛሬ ደግሞ መጣ ሌላ ጉዳይ። ሰው ለምንድን ነው መስማማቱን ያልፈለግሽው? ለምንድን ነው ይሄ ሳንፈልቀሰን እሷ ምርመራ እንዲደረግ ነው የምትፈልገው? ምርመራው ተደረገ ማለት ደግሞ እውነቱ ይወጣል። እውነቱ ከወጣ ሁላችንም ነው ተያይዘን ነው። ግን እየጸጸተሽ ነው። ጸጽቶሻል። ስለዚህ አንቺ እኮ ከጸጸተሽ ይሄንን ነገር ለህግ አካል አሳልፈሽ መስጠት አለብሽ። አሁን ተጣለ አልቻልኩም። ጥሩ በቃ ዞሮ ዞሮ እንግዲህ ዋናው መጸጸትሽ ነው። ያለውን ነገር ሌላውን ነገር በኋላ እናወራበታለን። እሺ በቃ ሂጂ አሁን መኝታ ቤት ግቢ። እንመጣለን እናናግርሻለን። ሂጂ በቃ። ቡርቴ ያስጠራዎች ምንድነው? ሁለቱንም አናግሬያቸዋለሁ። በተመሳሳይ ሁለቱም መግደላቸውን እና ለአባታቸው ሞት ተጠያቂ መሆናቸውን አምነዋል። ያ ማለት ወንጀለኞች ናቸው ማለት ነው። ሲቀጥል ደግሞ የቤቱ ጉዳይም ሆነ የገንዘቡ ጉዳይ ዞሮ ዞሮ በአንቺ ስም ነው ያለው። የአንቺን ውሳኔ ይፈልጋል። ምንም ይሁን ምንም አንቺ ይሰጣቸውም አይሰጣቸውም አልፈልግም ምናምን የሚለው ነገር በሙሉ አንቺ ጋር ነው። ግን እኔ አንቺን አሁን ማርዳት ማገዝ የምችለው ነገር ምንድነው? የመጀመሪያው ጠበቃ ነው ማናገርልሽ፣ ከጎንሽ የሚሆን ሰው ጠበቃ። አሁን አንቺ ሰው የለሽም ብለው ነው አይደል የሁሉ ነገር የሆነብሽ የነበረው? በቃ በትክክል ዛሬ ሰው እንዳለሽ ያሳይተሻቸዋል አይደል? ከኛ የሚጠበቀው እንግዲህ ይሄኛው ነው። የጠበቃውን ምናምን ሁኔታ ግን እኛ እንጨርሳለን። እሺ ሌላ የምትይው ነገር አለ አንቺ? አመሰግናለሁ። ያው ማለት ማወቅ ያለባችሁ ምንድነው እነሱ አሁን ያው እንዳየው ነው ቤት እንኳን ውጡ አላልኳቸውም። አብረን እየኖርን ነው ያለነው። እየገፉኝ ግን ቢገፉኝም ደግሞ ሰው ናቸው። ቢያንስ በቃ እስኪረጋጉ የማለትና እኔ ገንዘቡንም አላካፍልም አላልኳቸውም። አካፍላቸዋለሁ ግን በጣም እንትን ሆኖ በቃ ትኩረታቸው ገንዘብና ገንዘብ ላይ ሆኑ። ከበፊትም እኮ እሳቸው
ለነሱ ለእሳቸው ምንም አይነት ቦታ የላቸውም። እነሱ በቃ እሳቸው ምንድነው ያገኙትን ገንዘብ በራሳቸው ጥረውና ግረው ስላገኙ ልጆቹም ደግሞ ያን ነገር እንዳገኙ ነው እንጂ ከነሱ ግዴታ ውርስና ውርስ ብቻ አይደለም። ምንድነው ያላቸውን ንብረት ሰጥተው በራሳቸው እንዲችሉ ነበር። ግን ልጆቹ ምንድነው የሚያደርጉት? በቃ ያለውን ገንዘብ ለማጥፋት ነው። እሳቸው ደግሞ እንደዛ አይደለም የሚያስቡት። በቃ ሰርተው ተለውጠው እንደሳቸው ተከብረው በሰፈርም በሀገርም እንዲጠሩ ነበር የሚፈልጉት። ልጆቹ በፍጹም እንደዛ አይደለም እያሰቡ የነበረው ማለት ነው። በቃ ሲያዩት ያንቆሽሹታል፣ እንደዚህ መድኃኒት አይሰጡትም፣ ልብሱ ሸተተን ይላሉ፣ ብዙ ነገር በቃ እኔና እኔ ብቻ ነን ለሳቸው የነበርኩት ማለት ነው። ምንድነው አሁን እነሱ የሚያደርጉት? በቃ እኔ እንደ ግዴታ ነገር ነው ሁሉ የሚያዩት። ይህ አንቺ በእናትሽ እሱን በሰጠሽው እጅሽን በደንብ ታጥበሻል ሁሉ ይሉኛል። ማለት ቢያውቁት አባታቸው ነው ያስከበራቸው፣ የሚያኖራቸው አባታቸው ነበር። ግን ያ እነሱ አልተገነዘቡም፣ አልተረዱትም። ወጣትነትም እንዳትል እኔ ያለው ወጣት ነኝ፣ ግን እኔንም እንኳን ዝቅ አድርገው ልክ እንደሱ ነው ሲያዩኝ ነበር። በጣም ያንቋሽሹኛል። እጅሽን ታጥበሻል እንዳይሸትን ወደዛ አጥበሽዋል ምናምን ሁሉ ይላሉና ቢያንስ እንኳን እነሱ እኔ ስራ ላይ ነኝ፣ እነሱም ገብተው ቼክ ማድረግና ያው ራሳቸው ላይ ነው የሚጸዳዱት። ምንድነው አባቴ እስኪ ንጠብ፣ እስኪ መድኃኒት ዛሬ እንስጠው፣ እስኪ ትሪት እናድርገው፣ እንዴት ነበሩ ውሎ በፍጹም ብለው አያውቁም። እና ያ እሳቸው በጣም ተናደዋል። በሱ ንብረት እንደኖሩ አያውቁም። ቢያውቁና ቢረዱ ኖሮ እኔን አይደለም ሊያወርሱ የሚችሉት ነበር። ልጃቸው እያሉ አልፎ እኔን ሰራተኛ እንዴት ይሆናል አንተ ስታስበው እንኳን ማለት ነው። ግን በቃ ሞቱን ነው የሚጠባበቁት። እንዴት አባትን ያህል ሞት ትጠባበቃለህ? እግዚአብሔር እስከፈቀደው ድረስ ይኖራል እንጂ የሰው ልጅ በአባቱን በእነሱ እጅ መጥፋት የለበትም ነበር። እና እኔ ምንድነው ወደ ክላስ የርቀት ነው የምማረው፣ ዲስታንስ ነው። ፈተና ነበረኝና ጠዋት ላይ ቁርስ አብልቼ አጥቤው ምን ብዬ ልብስ ቀይሬላቸው ሁሉን ነገር አስተካክዬ መድኃኒትም ሰጥቻቸው ልወጣ ብዬ እነሱን ነገርኳቸው፣ ልጆቹ ማለት ነው። እና ምንም ነገር አትስጡት፣ ውሃም አትስጡት፣ በቃ እኔ እስከመጣ ድረስ ይጠብቀኝ፣ ሁሉን ነገር ወስዷል። መድኃኒትም ደግሞ ጠዋትና ማታ ነው። ከፈተና ስመለስ እኔ ነኝ ልሰጠው የምችለው እንጂ እናንተ አትስጡት ብዬ ሁሉ ነግሬያቸዋለሁ፣ አስጠንቅቄያቸዋለሁ። ምክንያቱም እሱም አንደኛ አይፈልጋቸውም፣ እነሱም ደግሞ ብዙ ነገር ስለሚሉት በቃ ልጅም ስለሆነ እሳቸው በደንብ ጠንቅቀው ስለሚያውቁ ማስቀየም ልጃቸውን አልፈለጉም። እና ያም ስላለ እኔ ወደ ፈተና ሄጄ ተመልሼ ስመጣ ብዬ መድኃኒትም ምንም እኔ ነኝ የሰጠሁት። ከዛ ምንድነው በቃ ማለት ውስጤ ሰላም አልተሰማኝም። ልክ እንደ አባቴ ነው የማያቸው፣ እዛ ጥያቸው እንደመጣሁት አባቴ ነው የማያቸውና እሳቸውም ደግሞ ማለት ማስተማር ማለት ቀላል ነገር አይደለም። በጣም ከባድ ነው። እንደዚህ ማንም የማያደርገው ነው እዛ ቤት ያገኙት። እና እዛ ፈተና ተፈተኝ ምናምን ስመለስ በቃ ማለት ከባድ ነው። መድኃኒት የሚገርም እንደውም መድኃኒቱን ሁሉ ደብቄ ሁሉ ነበር። እንዴት እንዳገኙት አላውቅም። የሚወስደውን መድኃኒት ደብቄዋለሁ። ምክንያቱም አይወስድማ። ጧትና ማታ ነው የምወስደው። ጧት ሰጥቻለሁ፣ ማታ ላይ እኔ ራሴ ነው የምሰጠው ብዬ ነው ያሰብኩትና መድኃኒቱን ሁሉ ደብቄያለሁ። ግን እንዴት እንዳገኙት አላውቅም። ምክንያቱም በቃ የሆነ ነገር ያደርጉታል ብዬ ነው የማስበው። እሱም አይፈልጋቸውም፣ እኔም ደግሞ ልክ እንደሳቸው እጠራጠራቸዋለሁ። አንቺም ጋር ጥርጣሬ ነበር? አዎ እጠራጠራቸዋለሁ። ምክንያቱም አይፈልጉትም፣ ገንዘቡን ብቻ ነው የሚፈልጉት። ገንዘብ ደግሞ እሳቸው ደግሞ ምንድን ነው የሚፈልጉት? ገንዘብ ሰጥቷቸዋል፣ ያን ገንዘብ አጥፍተውታል፣ አልተጠቀሙበትም። ኦኬ። ይሄ ውርስ ምናምን ከመምጣቱ በፊት የተወሰነ ገንዘብ ሰጥቷቸው በስርዓቱ አልተጠቀሙበትም። ሰርተው እንዲቀየሩ እንዲለወጡ በራሳቸው እንዲቆሙ ፈልገው ነበር። ግን ልጆቹ እንደዛ አልፈለጉም። ገንዘቡን አጠፋፍተውታል። በቃ ሲመጡም የሆነ ሰላም ነገር አይሰጡም። የሆነ እንደፈለጉ ነው የሚሆኑት። ማለት ቤታቸው እንደሆነ ቢያውቁም ግን ቤት ሲገባ ክብር አለ። እሳቸውም ደግሞ ቤት ታመው አልጋ ላይ ሆነው እንደዛ አይደለም ክብር ሊሰጣቸው የሚገባው። እና ብዙ ነገር በቃ ምን ልበልክ ከባድ ነው ይሄ ነው ለማለት። እና ያው ልጁን እንኳን እንዳየኸው ምናልባት ባህሪ ወጣ ለባህሪ ማይተበት ሊሆን ይችላል። እንደዛ አይነት ሰው ነው። እና ከዛ መድኃኒቱን ደብቄ ልክ ስመጣ መድኃኒቱን ሳይ መጀመሪያ ያየሁት ምንድነው መድኃኒቱን ነው። መድኃኒቱን ሳይ የለም እዛ ቦታ ላይ። ከዛ መኝታ ቤት ስገባ እንደዚህ አረፋ እየደረቁ አገኘኋቸው። ከዛ እንዴ ምንድነው አባባ ምናምን ስላቸው ልጆቹን በቃ በእናትሽ አርፈሽ ተቀመጭ፣ ደግሞ አንቺ ምን እያልሽ ነው? አርፈዋልኝ። ከዛ ምርመራ ይደረግ ስል ጭራሽ
አንቺ ከኛ አባት በልጠሽ ምርመራ ምናምን ታያለሽ። ብዙ ነገር አለኝ። እገልሻለሁ፣ ምን እልሻለሁ፣ በቃ የማይለው ነገር የለም። ከዛ ምንድነው አማራጭ አለ? ዝም አልኩኝ። በቃ ማለት በቃ የአባቴን ስሜት ነው የተሰማኝ። ግን ቢሆንም ደግሞ ምን ላድርግ? ከባድ ነው። አንተ በዛ ቦታ ሆነ ብታስብ ማለት ነው። እና በጣም ከባድ ነው የነበረው ጊዜዎች። በጣም የሚገርሙ ሰዎች ናቸው። እንደ እውነቱ ከሆነ በዚህ ያህል ደረጃ ለገንዘብ ፍቅር ኖሯቸው አባታቸውን እስከ መግደል መድረስ በጣም ያሳዝናል። እውነት ለመናገር ሴቷ እንዲያውም እዚሁ ቁጭ ብላ በጣም እንደዛጸታት ያደረገችው ነገር ልክም እንዳልሆነ ነው የነገረችኝ። እና እስኪ ሴቷ የምሯን ነው እንደዛ ስትሉ የነበረው ወይስ እንደዚህ የማስመሰል ባህሪ ያለባት? ሁላችንም ማስመሰል ነው። በቃ ጭራሽ ማየት አይፈልጉም አባታቸው። ማስመሰል ነው። ሴቷን ብትሆን ገንዘብ ብቻ ነው። ትመጣለች፣ እግሯን ሶፋ ላይ ትሰቅላለች፣ ምግብ ቶሎ ስጭኝ፣ በቃ ምግብ ትበላለች። እጇን እንኳን ተነስታ መታጠብ አትችልም ነበር። አንቺን ነው የምታዘሽ? በቃ እኔ ነው የምታዘኝ። እሱም እንደዛው ነው፣ እሷም እንደዛው ነች። እና በጣም ወጣ ያለ ባህሪና ገንዘብ ብቻ ነው የሚፈልጉት እንጂ እሳቸው ያማሩ ነበር በእነሱ ዙሪያ ማለት እንደዚህ የተረገሙ ነው እንዴ። በቃ ባይመጡ ቤት ባይገቡ ራሱ ደስተኛ ናቸው። ምክንያቱም ይሰድቡታል። ይሄ እድሜው የረዘመ ሰውዬ የእኛን እድሜ ነው የሚጋፋን፣ ይሄ መቼ ነው የሚሄድልን፣ ብዙ ነገር ነው የሚሉት ሰውየውን ማለት ነው። እሳቸው ደግሞ በጣም ይናደዳል። ይሄ ነው ለማለት አንድ እሱ ይሄ ነው ለማለት ደግሞ ያው ማለት ልጅ ናቸው። ወልጃለሁ ቢሰድቡኝም ቢያንቋሽሹኝም በቃ የእጃቸውን አያጡትም ብሎ ነው። ግን የእሳቸው ልጅ መጥቶ ያውቅም? አሁን ቀደም እየነገረኝ ነበር። ጭራሽ መጥቶ ያውቅም አይደል? ሊጠይቃቸው መጥቶ ያውቅም። የሚገርም ነው በጣም። ምክንያቱም በጣም እንደሚንከባከቡት በጣም ትሪት እንደሚያደርጉት ነው የሚያወራቸው። እና ለነዛ ሲያወራ እንደዚህ ነው የሚባለው። በጣም ነው የሚያወራቸው። በቃ እኔ እንደዚህ ብዬ ሚሚዬ እንደዚህ ብላ ሰራተኛዋ እንኳን እንዳደርስ በቃ የሰው ፊት እንዳያይ ብለን እኛንን እንደዚህ የምናደርገው ሁሉ ነው የሚሉት። ግን እሳቸው ደግሞ ምንድነው ያው እውነታውማ እዚህ ላይ የተቀመጠው ነው። አሁን አንቺ ጋርም ያለውም ነገር ነው እውነታው። በትክክል እነዚህ ሰዎች ተንከባከቡታልም አልተንከባከቡትም የሚለውን ነገር እኮ አንቺ እያለሽ መቼስ መዋሸት አይችልም። አንቺ ፊት ለፊት ቁጭ ብለሻልና በጣም ያሳዝናል። በጣም ይሄ ጭራሽ ከአንድ ማሰብ ከሚችል ሰው ከተማረ ሰው እንደዚህ አይነት ነገር አልጠብቅም። ስለዚህ አሁን ምን እናድርግ? መዝጊያችንን ምን እናድርገውና እነሱንም እንግዲህ ያው ለህግ አካል አሳልፈን መስጠታችንም ስለማይቀር ምንድነው የምትመክሪን? ምን እናድርግልሽ ላንቺ? ማለት ለኔ ይሄ ነው ልል የምችለው ምንድነው እነሱም በቃ ገንዘቡን ብቻ ስለሚፈልጉ እኛ እንገልሻለን ነው ሁሉ ነው የሚሉት። እኔ እንደዛ ገንዘብ አላካፍልም አላልኳቸውም። እኔ እንደነሱ አይደለም ማስበው። እነሱ በሄዱት መንገድ አይደለም የሚሄደው። እቤትም እንዳየ ውጡ አላልኳቸውም። ቢያንስ እንደ ሰውኛ እንኳን የተወሰነ ገንዘብ ልሰጣቸው እችላለሁ እንጂ ይሄን ደግሞ የመጣልኝን ቻንስ ደግሞ አሳልፌ ሙሉ በሙሉ ልሰጥ አልችልም። ለቅቄ ልሄድም አልችልም። ይሄንን ያገኘሁት በመልካምነቴ ነው ያገኘሁት እና የተወሰነ ነገር ልሰጣቸው እችላለሁ እንደ ሰውኛ ማለት ነው እንጂ ሙሉ በሙሉ ለቅቄላቸው ልሄድ አልችልም። ምክንያቱም በሰዓቱ ቼክ አላደረጉትም፣ አባቴ ያላሉትም። እሳቸውም ለኔ ያሳልፈው ሊሰጡ የቻሉት በእነሱ አንግል ምን ያህል ሰዎች እንደሆኑና እኔን ምን ያህል ሰው ሁኜ እንዳገኙ ለዛ ነው እንጂ ማንም ለልጁ ያለ ለሰራተኛ ማንም አያስብም ነበር። ትክክል። ይሄ የሚያሳየው እነሱ ለአባታቸው መልካም ሰው እንዳልሆኑ ጥሩ ፊትም እያሳዩት እንዳልነበረ ማሳያ ነው። በዚህ ምክንያት ነው እንግዲህ ከነሱ ዘሎ አልፎ ባዳ መርጦ እንግዲህ ከስጋዬ ከዛሬ ከልጅ ልጆቼ ይልቅ ባዳ ይሻለኛል ብለው እንግዲህ አስበው ውርሱን ላንቺ የሰጡሽ። እንግዲህ አሁን ይሄ የውርስ ሂደት ምንድነው? ራሱን የቻለ የህግ ሂደት አለው። ስለዚህ ያን የህግ ሂደት ምን ይመስላል፣ እንዴት ነው መከናወን ያለበት፣ እንዴት ነው የሚሰራው፣ የሚፈጸም አፈጻጸሙንም በተመለከተ እሱን ከእኔም መረጃዎች ሰበስባለሁ። ጠበቃውም ያንቺም ጠበቃም አናግርልሽና እሱንም ታናግሪዋለሽ። ቤተሰብም ያንቺ ማወቅ አለበት ጉዳዩ። ምክንያቱም አሁን ብቻሽን የምትወጪው ጉዳይ ላይ አይደለም ያለሽው። ምንም እንኳን ዛሬኛ እዚህ መተን እውነታውን ተጋፍጠን በድብቅ ካሜራችንም ያለውንም ነገር ብናወጣም ብናጣራውም ከጎንሽ ሆኖ ደግሞ ላንቺ የሚሟገትልሽ አንድ ሁለት ሰው እኛ አለን። ሁሌም ቢሆን ለሱ ችግር የለውም። ሁሌም እናግዝሻለን። በማንኛውም ሰዓት በፈለግሽን ሰዓት አለን። ግን
ሌሎች ስራዎችም አሉ። ልክ እንዳንቺ እርዳታ እገዛ የሚፈልጉ ሰዎች ስላሉ ወደ እነዛ ሽፍት ልናደርግ እንችላለን እና አንቺን ከጎንሽ ነው አይዞሽ አለሁ በርቺ እያለ የሚያበረታሽ አንድ ከክፍለ ሀገር ቢመጣ ሰው ያስፈልግሻል፣ አብሮሽ የሚሆን ሰው ማለት ነው። እነሱን ደግሞ አንዴ ላናግራቸውና የመጨረሻ የሚናገሩት ነገር ካለ ይህን እንስማቸውና ከዛ እንግዲህ ለአባታቸው ሞት ተጠያቂ በመሆናቸው ብቻ ቀጥታ ወደ ጣቢያ እንዲሄዱና የሚፈረድባቸው እንኳን ይፈረድ በዋስ የሚወጣ እሱ ምንድነው የፍርድ ቤቱ ውሳኔ ነው የሚሆነው። ግን እኛ ይሄንን ነገር አሳልፈን ለህግ የምንሰጥ ነው የሚሆነው ማለት ነው። ስለዚህ እነሱን እንጥራቸውና እናወራቸው የተወሰነ ደቂቃ። እሺ አቤሎ ጥራለኝማ አንዴ። እስኪ እህቴ በደልኩሽ እውነት እህቴ በጣም በደልኩሽ። አባታችሁን ነው የበደላችሁ እህቴ እስኪ እውነቴን ንገረኝ። እውነት ተጸጽቻለሁ ከምልህ በላይ ቡርትዬ በቃ ይቅርታ አደረግሽልኝ። እኔንም እሷን በቃ እኮ በቃ ይቅር አልሽ። ስለዚህ በቃ ያለውን ነገር ተስማምተን ለእስክንድርም ያለውን ነገር ነግሬያለሁ። ተስማምተን ቤተሰብነታችን ይቀጥል። እሺ አመሰግናለሁ። እንግዲህ ያው ይቅርታ መጠያየቁ ትልቅ ነገር ነው። አመናችሁበትም አላመናችሁበትም ይቅርታ ማድረግም መጠየቁ መልካም የሚፈቀድ ነው፣ እግዚአብሔር የሚለው ነገር ነው። ነገር ግን አሁን እዚህ ጋር ትንሽ ሁኔታው ከበድ ያለ ነው አይደል? አባትን ያህል ነገር ነው የታጣው መሀል ላይ። አት ማለት አባት ነው። አዎ መሀል ላይ ደግሞ እናንተም ችግር ፈጥራችኋል። እንግዲህ ጉዳዩ ነው በህግም እናንተ እየሄዳችሁበት ነው አይደል? አይ በቃ ተስማማን። የምን ህግ የለም። በቃ ተስማማን እኮ። በምንድን ነው አሁን ከእሷ ጋር በቃ ቦርቴን ይቅርታ ጠይቄያለሁ። አንተም ገብተሃል እኮ እዚህ ውስጥ። አንተ አሁን እኮ በቃ አስታራቂያችን ነህ። ምንም የሚያስፈልገኝ ነገር የለም። በቃ አስታራቂያችን ነህ። ተስማምተን ያለውን ተካፍለን በቂያችን ነው። ስለንገበገብ ነው እንጂ በቂያችን ነው። ከኛ አልፎ ለሰው ይተርፋል አይደል ብርትዬ? እሱማ እኮ ይተርፋል። ልክ ነው። በቃ ስለዚህ አሁን ቢሆንም ደግሞ በቃ ትያለህ። በቃ ትያለህ አልፏል። አሁን ይኸውልህ አሁን አንተ ብቻ ነው እኮ እያወራህ እኮ አስቸገርከን። በቃ ጉጫው ሀሳቧንም ትናገር። አሁን እሷ ልትናገር የፈለገችው ነገር አለ አይደለ? እስኪ እንስማት። ምንድን ነው ንገሪው ቡርቴ። ማለት አሁን ይቅርታ የጠየቀው ጥሩ ነው፣ ይቅርታ ግን ቢሆንም ደግሞ ይሄ ነገር የሄድንበት ነገርም እናንተም የገፋችሁበት ነገር ስላለ እዛው ጋር መጨረስ ነው ያለብን። አይ በቃ እኛ አቋረጥ ነው ተነጋገርን። እና ከአንቺ ጋር መካሰስን ፍርድ ቤትን መቅረብ አንፈልግም። ለእኛም ውርደት ነው ከእህታችን ጋር መካሰስ። ያጠፋነው አባታችን ላይ አባባ ላይ የደረሰው ነገር ቅር ይበለን። በቃ ተስማምተን ነው መኖር። ትምህርት ይውለሰው ከሰው የሚቅር ይበለን። በእኛ የደረሰ በማንም ደረስ በቃ ይቅር ብለን ነው እንጂ ደላላ ነበርክ እንዴ በፊት? አይ ሁኝም አላውቅም። ምን በእውነት በጣም ንግግር ላይ በጣም ጎበዝ ነው። አይ እውነታው ነው እኮ እውነታው ነው። አሁን እኮ አንተ በጣም ፈርዘር ሄዳል። አሁን እሷን ከሳሃታል፣ የፍርድ ቤት ወረቀት በመጥቷል፣ ደርሷታል። ምንም ችግር የለም ማንሳት ትችላለህ። አንተ በሄድከው ልክ እሷ መሄድ አትችልም። አይ በወጣት ወንድሙ አይደለም ታላቅ ወንድሙ እኔም ታናሽ እህቴ ነች። በቃ እስኪ በቃ ነገሮችን አናውቅልም። በቃ አሁን ምንድን ነው እንደዚህ ቢቀል ይሻላል። ምዳውት አንቺ በይቅርታ ብታለፍ አንቺን በይቅርታ ነው የምትይው? አዎ ያደረግነውን ያጠፋነውን ነገር ሁሉ ትተን ፍቅሩ ይበልጣል። አብረን የኖርናቸው ጊዜያቶች ይበልጣል። አሁን አብራችሁ የኖራችሁት ከእሷ ጋር እንጂ ከኔ ጋር አይደለም እኮ። ከእሷ ጋር ያለው ነገር ከተጠያየቅን ከአንተ ጋርም ቅድም አወራን። በቃ የስራ ሰዎች ሆነ እኮ። አሁን የስራ ሰዎች ነን። እኔም ደግሞ ስራዬን መስራት አለብኝ። በመጀመሪያ ደረጃ እኔ አንተ በምትለው ልክ አይነት ሰው አይደለሁም። እናንተ ትነጋገራላችሁ፣ እሷም ለእናንተ ሰጣችኋለሁ ብላ የምታስበውን ትሰጣችኋለች። እኔ ግን እናንተ ሁለታችሁን ለህግ አሳልፌ መስጠት አለብኝ። አወራናል። ምንድን ነው ህግ? ብናወራም በቃ እኮ ተስማማናል እንዴ? እኔ የህግ ሰው ነኝ አይደል እኮ። በቃ ተስማማን አይደለም። አሁን የምትስማማው ህገ ወጥ ከሆነ ሰው ጋር፣ እኔ ደግሞ የህግ ሰው ነኝ እኮ። አንተ ይቅርታ ታደርግልንም? አንተ እዚህ ጋር ነገሮችን አትከታዩ። እግዚአብሔር ይቅር ይላል። ለዛ እግዚአብሔር ይቅር ይላል። ምንድን ነገሮችን ነው እንደዚህ አሁን እኔ ነሳለ ግን አዳምጠኝ። ነገሮችን ችክ ማለት ምንድን ነው?
ንገሪው እንጂ ምን ብዬ ልንገርህ? አይደለም ንገሪው በቃ። ምንድን ነው የምትነግረኝ? እንደ ነፍስ እኮ ነው ያጠፋችሁት። ቡርቴ አሁን ምንድን ነው እንደዚህ ማለት በቃ ይቅርታ አይደል ቡርቴ? ምንድን ነው ቡርቴ? በቃ ንገሪው ያለውን ነገር እኛ በቃ እንስማማና ከአንቺ ጋር ምንድን ነው ነፍስ ማለት እንኳን እኛ ምንም እኮ ይቅርታ ጠይቋል እኮ በእምነትም ደረጃ ይቅርታ ትላለህ። በምንም ይቅር ይባባላል። ይቅር ካልሽ ይቅርታ ያለሽ አይ አይሆንም። ምክንያቱም ቡርቴ ዳኛ ሆነሽ እኮ አንቺ አትፈርጅብኝም ማለት የኔንም ነፍስ እኮ ልታጠፋው ትችላለህ። የአባትህን በአባትህ አሁን በቃ ይቅርታ ማስመሰል አለ ንገሪው በቃ እኮ ንገሪው በቃ። ኧረ ቡርቴ በእናትሽ እኔ አሳድጌሻለሁ በእናትሽ ማን ያሳደገ እንደ ባያያ ሞት ልበልሽ እንደ ቡርቴ ባያያ ቡርቴ ባያያ ያልኩሽ አንቺ ቡርቴ እንግዲህ ውድ ቤተሰቦቼ እነዚህ ሁለት ሰዎች ለህግ አሳልፈን ሰተን እንግዲህ ተመልሰን መተናል። ከነሱ ጋር ለረጅም ሰዓት እንግዲህ ሲጨቃጨቁ ነበር መንገድ ላይ። በቃ በይቅርታ እንፍታው ምናምን ነው እንግዲህ የሰው ነፍስ በይቅርታ የሚመለስ ቢሆን ደስ ይለናል። አባታቸው ይቅርታ ብለውት ነፍሱን መመለስ ይችሉ እንደሆነ ነገር ናቸው። በቃ ባጭሩ ይሄ ነው። በይቅርታ አንዳንድ ነገሮችን በይቅርታ ማለፍም ጥሩ ነው። ነገር ግን ደግሞ ጥፋት ከመጠፋቱ በፊት ደግሞ ያው እንዴት ነው ማሰቡ አይከፋም ለማለት ነው። በዚሁ አጋጣሚ ደግሞ አባታቸው በሚሞትበት ሰዓት የኑዛዜ ወረቀት ነበረ እንዳልኳችሁ። እንግዲህ ሙሉ ለሙሉ ያለውን ነገር ለእሷ አስተላልፈን ስተናታል። ጠበቃዎችና የህግ ባለሙያዎችም ከእሷ ጋር ግንኙነት እያደረጉ እንግዲህ ሂደቱ ይቀጥላል። እነሱም ክስ መስርተው ስለሆነ ማለት ነው ሂደቱ የሚቀጥል ነው የሚሆነው። በመጨረሻ መናገር የምትፈልጊው ነገር ካለ? ያው ማለት እኔ መናገር የምፈልገው ምንድነው በጣም አድርጌ ነው የማመሰግናችሁ። ሶሻል ሚዲያም እከታተላችሁ ነበር። አሁን ደግሞ የበለጠ በጣም እንዲከታተል ነው ያደረጋችሁኝና በጣም ከልብ አመሰግናለሁ። እንደዚህ አይነት ነገር ላይ ያው ማለት ሌላ ቦታም እንዳይደገምና እንደዚህ በህይወት ላይ የሞት ፍጻሜ እንዳይፈጸም ብዬ ነው ይሄን ነገር ወደዚህ የመጣሁትና በጣም ነው የማመሰግነው። እሺ እንግዲህ ቡርቴኛ በጣም እናመሰግናለን። ድንገት ሀብታም ሆነሽ ሚሊዮነር ሆነሽ እኛ እንዳትከጅን በዚህ አጋጣሚ እንግዲህ ውድ ቤተሰቦቼ በተደጋጋሚ እንደምለው ሁሌም እንደምለው በዙሪያቸው ያሉትን ሰዎች ቼክ አድርጉ። ማን ነው ምንድነው ከኔ የሚፈልገው፣ እኔስ ምን ማድረግ አለብኝ የሚለውን ነገር ሁሌም ቼክ አድርጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ደግሞ ጎበዝ በርታ የምትሉኝ በሙሉ አመሰግናችኋለሁ። ካሜራማኔ በጣም ቸኩሏል፣ መሽቶብናል። ስለዚህ ቶሎ መሄድ ይኖርብናል ማለት ነው አይደል ሸበለው? እንግዲህ የዛሬው ውሏችን ይሄን ይመስል ነበር። አብራችሁን ስለነበራችሁ፣ ስለምትከታተሉን፣ ስለምታበረታቱን ከልብ እናመሰግናለን። መልካም ጊዜ